ታፍነዋል። አሁን ታፍነዋል። በማን የታፈኑት? የኔን ችግር የማውቀው እኔ ነኝ። ብፁዕነታቸው መታፈናቸውን ገለጹ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት መታፈናቸውን ገለጹ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁትን። ጥላት ያለው ሰው እንደ ልቡ አይናገርም። ጥላት ያለው ሰው እንደ ልቡ አይበላም አይጠጣም፣ እንደ ልቡ አይዝናናም፣ በተአቅቦ ነው የሚኖረው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሚን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እጅግ አሳሳቢ በሆነ ቪዲዮ ተመልሻለሁ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታፍነዋል የሚል መረጃ ወጥቷል። በማን ታፈኑ፣ እንዴት ነው ታፈኑ የሚለውን እንመለከታለን። ለመሆኑ ስንት አይነት መታፈን፣ እንዴትስ አይነት መታፈን ታውቃላችሁ? ይህንን ቪዲዮ የምንመለከት ይላል። እንዲሁም ደግሞ አባቶች ለአንዴና ለመጨረሻ ጊዜ ጠንከር ያለ ውሳኔ እንወስናለን ሲሉ ተናግረዋል። ይህን የምንመለከት ይላል። ይህ ሚዲያ እንግዲህ ድምጻችን የምናሰማበት ኦርቶዶክሳዊ ሚዲያ ነው። ሁላችሁም ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ ደግፉ። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ፣ ቤተክርስቲያን ተሰደደች፣ ተቃጠለች። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ስንዳንተ ምንም በፍት ይደል ተንበርከክ ወደ ስላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርድ። በቅርብ ቀን እግዚአብሔር ፍርድ ነው። ሁላችን ወደ እንንበርከክ። ይኸው ሁላችን ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋሳለም ስላሴ የአባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ፣ ቤተክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። ግንቦት እያለቀ ነው፣ ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? ገና የሚሆነው ሲያስቡት ይሰቀጥጣል። የቸገረን ነገር እሱ ነው ወገኖቼ። በምን ቋንቋ እንነጋገረው ይሆን? በዚህ ወቅት አሁን ባለንበት ወቅት በጣም ከባድ የሚባለው ለክርስቲያኖች ናይጄሪያ ነው። ቦኮ ሃራም ክርስቲያኖችን ያሰቃያል ይባላል አይደለም? ቦኮ ሃራም ብቻ አይደለም፣ የመንግስቱ አስተዳደርም ጭምር ነው ሲስተማቲካሊ ያንን የሚያደርገው። ነገር ግን ከናይጄሪያ የሚከፋ ነገር ያለ ኢትዮጵያ ውስጥ ነው። ኦርቶዶክሳውያን ክርስቲያኖች መግቢያ መውጫ መዋያ ማደሪያ የሌላቸው እና ብዙ ሰው ምን ይላል? በደርግ ዘመን ያ ሁሉ ቀይ ሽብር ሲካሄድ ያ ሁሉ ቤተ ክርስቲያን የካድሬ መጫወቻ ስትሆን ፓትርያርኩ ሊቀ ጳጳሳቱ ምን ይሰሩ ነበር ብሎ አቡነ ተክለ ሃይማኖት ላይ ብዙ ሰው ሲፈርድ ሰማለሁኝ። እውነቱ ግን እንደሱ አይደለም። ብፁዕ ቅዱስ አቡነ ተክለ ሃይማኖት በዘመናቸው በሊቀ ጳጳስና በነበሩበት ወንበር ላይ ሲያደርጓቸው የነበሩ 3 ነገሮች ናቸው። የሞቱት እነማን እንደሆኑ ታውቃላችሁ? መልካቸውን ታውቃላችሁ? የሥጋ ዘመዶቻችሁ ናቸው አይደሉም? አይደለም ግን ክርስቲያን ስለሆኑ ምናችን ናቸው? አዎ አካሎቻችን ናቸው አይደለም? ለምሳሌ እዚህ ደረታችን ጎንበስ ብለን ማየት እንችላለን አይደል? ሆዳችን አካባቢ እጃችን፣ እግራችን ማየት እንችላለን አይደል? እዚህ መሃል ጀርባችን ላይ ግን ማየት አንችልም አይደለም? ቢወጉን ያመናል አይመንም? ለምን? አካል ነው። እንጮሃለን አንጮህም? እንጮሃለን። ለምን? አካል ነው። አንድ ክርስቲያን ላደለው የሰው ፍጥረት ሁሉ ተጎዳ ሲባል ለማልቀስ ሰዎቹን ማወቅ አያስፈልግም እኮ። ዲያቆን ዮርዳኖስን ቃሎት ያሰማልን። በእውነት ብፁዕ ቅዱስ አቡነ ተክለ ሃይማኖት በወቅቱ በነበሩበት ጊዜ እኒህ ደገኛ ፓትርያርክ
ደርግ እንደዚህ አይነት ኦርቶዶክሳውያን ሲፈጁ ደም ሲፈስ እልቂት በነበረበት ጊዜ ብዙ ሰው ምን ያደርጉ ነበር ይሏቸው ነበር። እሳቸው በደረሰባቸውን የወሰዱት ሁሉ መፍትሄ ወስደው ነበር። አሁንም ብፁዕ ቅዱስ አቡነ ማትያስ ምን ያደርጋሉ ምንድነው ያሉ የሚላቸው ሰዎች አሉ። ግን እንደዛ አይደለም። ብፁዕ ቅዱስ አቡነ ማትያስ አሁን ያሉበትና እጅግ በጣም የሚያሳዝን በለቅሶ በዋይታ ነው ያሉት። ታስታውሳላችሁ ብዙ ጊዜ በትግራይ ጦርነት ወቅት ወጥተው ተቆሟል፣ አውግዟል፣ ጦርነቱ አይገባም ብለው ነገር ግን ድምጻቸው ታፍኗል። ጭራሽ ደግሞ ጳጳሳቱ ተነስተው ምንድን ነው ያሏቸው? ይህ መልእክት የእሳቸው ብቻ የግለሰብ እንጂ የቅዱስ ሲኖዶሱ አይደለም በሚል የመንግስት ጳጳሳት ወይም መንግስት የሾማቸው መንግስት ያስገባቸው እንዲያደርገው አፍነዋቸው ነበር። አሁንም ብፁዕ ቅዱስ አቡነ ማትያስ ያሉበት ሁኔታ ታፍነው ነው ያሉት። በጣም ታፍነዋል የሚል መረጃ ወጥቷል። እሱንም እንመለከታለን። እንዴት ነው የታፈኑት? ማን ያፈናቸው? በእርግጥም ብፁዕ ቅዱስ አቡነ ማትያስ ይህንን ጉዳይ ለማስቆም ያላደረጉት ጥረት የለም። አሁንም ድረስ በእንባና በለቅሶ ናቸው። እንዳይናገሩ እንደወጡ ታፍነዋል። ከፍተኛ የሆነ ጉዳት የደረሰባቸው አባት ናቸው። በልጆቻቸው መነጠቅ፣ በልጆቻቸው መገደል ደም እንባ ያለቀሱ አባት እንደሆኑ መረጃዎች እየወጡ ነው። ለመሆኑ ማን ያፈናቸው? እንዴት እንደታፈኑ እስኪ ይህንን ቪዲዮ እንመለከተው። ራሳቸው ይናገራሉ። በለቅሶ በዋይታ ውስጥ ነው። እስኪ መረጃ እንከታተል። ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን ከሆናችሁ በተለይም ሰብአዊነት የሚሰማችሁ ኢትዮጵያውያንና ኤርትራውያን ለብዙዎች አድርሱልኝ። በተደጋጋሚ በአርሲ በምስራቅ አርሲ ሀገረ ስብከት ክርስቲያኖች በግፍ ይታረዳሉ። ለሚሞቱት ንጹሃን ብዙ ጊዜ ጮኸናል። ነገር ግን ጮኸታችን መልስ አላመጣም። ከቅዱስ ሲኖዶስም ከመግለጫ ከወረቀት ያለፈ ምንም ነገር አልተደረገላቸው። ስለዚህ ለሚታረዱ ለሚሞቱ ያለ በደላቸው ያለ ጥፋታቸው በሃይማኖታቸው ምክንያት በክርስትናቸው በማህተማቸው ምክንያት እየሞቱ ላሉ ለአርሲ ኦርቶዶክሳውያን ድምጽ ልንሆናቸው ይገባናል። ይሄ የመረረ የመጨረሻ ጥሪያችን ይሆናል። ከዚህ በኋላ መፍትሄ ማናገኝ ከሆነ ግን እኛም እንደ ስጋውያን በስጋ አስተሳሰብ ማድረግ የምንችለውን ሁሉ እናደርጋለን። ስለዚህ ዝምታችን ፍርሃት እንዳልሆነ ሌሎች ሊያውቁት ይገባቸዋል። ማንም የፈለገውንና የመረጠውን ሃይማኖት ማምለክ ነፃነት ሕገ መንግስቱም የሰጠው መብት ነው። እኛ የማንንም መብት እስካልተጋፋን ድረስ የኛንም ሲገፉብን ደግሞ ያመናል። ስለዚህ ኦርቶዶክሳውያን ይሄንን ኢሰባዊ የሆነ ድርጊት ለሚፈጽሙ ሰዎች እንዲደርስላቸው ሼር አድርጉልኝ። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክልን፣ ተዋህዶ ሃይማኖታችንን ይጠብቅልን። አሜን። ታፍነዋል። አሁን ታፍነዋል። በማን የታፈኑት? አጠገቦቻቸው ባሉ ጳጳሳት። ለምን ታፈኑ? ለልጆቻቸው ድምጽ ለመሆን ሲነሱ እንዳይሆኑ እየተባሉ ልሳናቸውን ድምጻቸውን እያፈኑ ይገኛሉ። ከዚህ ቀደም ሁላችን እንደምናስታውሰው በቅዱስ ሲኖዶስ ደረጃ እኛን አይወክሉም እየተባለ መግለጫ እስከመውጣት የደረሰባቸው ጊዜ እንደነበር ሁላችንም እናስታውሳለን። አሁን ደግሞ ከዛ ያልተናነሰ መግለጫ ባይወጣባቸው ድምጻቸውን እያፈኑባቸው ይገኛሉ። አጠገባቸው አንድ ነቀርሳ የሆነ ጳጳሳት ለማንንም ግድ የማይሰጠው ቢዝነስና ነዋያቸው ብቻ አይነካባቸው እንጂ እነሱ ምን ችግር አለባቸው? ምዕመኑ ሞተ፣ ቅድስት ቤተክርስቲያን እንደ ችቦ ተቃጠለች። ነቀርሳ የሆነ ጳጳስ እስካልተነቀለ ድረስ ቅድስት ቤተክርስቲያን ዛሬም በሐዘን መዋጧን፣ መከራዋ መብዛቷ፣ ማንባቷ፣ ድንኳን መደኮኗ የማይቀር ነገር ነው። ብፁዕነታቸውን መታፈናቸውን ገለጹ። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት እንዲህ ሲሉ ገልጸው በአሁን ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረመናዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ለመቃወም ብዙ ጊዜ ሞክሬያለሁ። ይኸው እስካሁን ድረስ ምንም አይነት ፈቃድ አልተገኘም። ሁሉም ነገር ወደ አየር ለመውጣት እየታፈነ ነው የሚቀረው። እስካሁን ድረስ ፈቃድ አልተገኘምና ሁላችሁ ወገኖቻችን ማወቅ ያለባችሁ እዚህ ያለውን የኔን ችግር የማውቀው እኔ ነኝ ሲሉ ብፁዕናቸው ተደምጠዋል። የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ ይመልሱታል፣ እናገራለሁ
ይመልሱታል። ይኸው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለሁት። ብፁዕነቱ በረከተው ትደርብን። በእውነት እንግዲህ እንደተናገሩት ልብ ሰባሪ ነገር ነው። መታፈናቸውን ገልጿል። በዚህ ልክ እንግዲህ ችግሬን የማውቀው ያለብኝን መከራ የማውቀው እኔ ብቻ ነኝ ብለዋል። እየደረሰ ያለውን በኦርቶዶክሳውያን ልጆች ላይ እረኛ ሆኜ ለተሾምኩበት ለመንጋው ድምፄን እንዳላሰማ ታፍኛለሁ። የምናገረው ነገር ሁሉ ወደ ምእመኑ እንዳይደርስ ጸሎት፣ ልመኔ፣ የማጽናኛ ቃሌ ሁሉ ታፍኖብኛል። አይዟችሁ ልጆች ማለት አልቻልኩም ብለው እስከ መናገር ደርሷል። በእውነት እኒህ አባት እንግዲህ በዚህ ዘመን ላይ ደርሰው አባቶቻችን ስቃይ ውስጥ ነው ያሉት። እንዲህ ብለው እንዲናገሩ እንኳን አልተቻለም። ታፍነው ነው ያሉት። በተለያየ መንገድ ድምጻቸውን ሊያሰሙ አልቻለም። በገንዛ የኦርቶዶክሳውያን ቴሌቪዥን እንኳን ድምጻቸውን እንዲያሰሙ እየተደረጉ አይደለም። ከፍተኛ የሆነ ፈና እየተደረሰባቸው ከፍተኛ የሆነ ጫና ውስጥ ገብተዋል። እኒህ አባት የጸሎት አባት ናቸው። በጸሎት መንጋውን እየጠበቁ አሉ፣ እየመሩ አሉ። እንግዲህ ጉልበታቸው ደክሟል፣ እድሜያቸው አረጅቷል። በእንባና በለቅሶ ውስጥ ነው። በተደጋጋሚ ለሀጂ ሙፍቲ እንኳን ስቅስቅ ብለው ያለቀሱ ደገኛ አባት ናቸው፣ የጸሎት አባት። ግን በዚህ ልክ ታፍነው ነው ያሉት። በእውነት እጅግ በጣም ያሳፍናል። ከመገደልም በላይ ሞት ነው ይሄ ለኦርቶዶክሳውያን።